አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁልኝ? እንዴት አደራችሁ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን በጣም ናፍቀውናል እንግዲህ እና ትላንትና በጣም ብዙ ሰው ተደብሮ ነበረ ስላልመጡ ማለት ነው የምር እና የኔ ወዶች አይደብራችሁ ፏበሉ። ዛሬ ይመጡልናል ኢንሻአላህ። ሰላማቸውን ብዝዝት ያደርግልን። ምናልባትም በቲክቶክም ሊመጡ ይችላሉ። በቲክቶክ ስላችሁ በዘፈን በምናምን ምናልባት ሊመጡ ይችላሉ ማለት ነው። ካልሆነ ደግሞ ማታ ይመጡልናል ኢንሻአላህ ማለት ነው። በሰላም ያውለን እና ደግሞ እንኳን እኛ እነሱ ራሱ አንድ ቤት ተቀምጠው እየተነፋፈቁ ነው እና ትናንት ማታ ላይ ስቶሪ ያደረገው የቴዲ አፍሮ ሙዚቃ እየሰማሁ ነበርና ብሩኬ እና ለቅመምዬ ጋብዟት ሜንሽን አድርጓታል ከስር ማለት ነውና ስቶሪ ላይ ሳይሆን ሜንሽን ያደረጋት እዛ ቦታው ላይ ሙዚቃውን ያመጣበት ቦታው ላይ ሜንሽን አድርጓታል ማለት ነውና እዛው እንኳን ሆነው ይነፋፈቃሉ። እንደዚህ ትናንትና አይታችኋል አይደለ? ብሩኬ ሀሰን ናፈቀች አይደለ? ምንድነው ቆይ 10 ደቂቃ እኮ አይሆንም የመጣው የቆየው ምናምን ነገር ሲለው እንዴ ያው ናፍቃኛለሽ ምናምን ነገር እያለ ነበር ማለት ነውና ፍቅር ሀያል ነው እንግዲህ እንደዚህ ነው ፍቅር። በጣም የምታፈቅሩት ሰው ለደቂቃ እንኳን ለየት ስትሉት ይከብዳችኋል ምናምን እና ቅመምዬም እንደዛውና በጣም ስለሚፋቀሩ በጣም ስለሚዋደዱ ላይክ እንዴት ነው ትንሿ ሰዓት ራሱ እንደ ብዙ ሰዓት እንደቆየ አይነት ነገር አርጋችሁ ነው የምታስቡትና ብቻ ሰላማችሁ ብዝዝት ይበልልን። የቴዲ አፍሮ ሙዚቃ ጋብዟታል ማለት ነው። ምን የሚለው መሰላችሁ? የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳለም እውነቴን ነው እኔ ያላውቅም ውሸት ተመተሽ ደባብሽኝ ህልሜ እንዳይሆን ቅዠት የሚለውን የቴዲ አፍሮ ሙዚቃ ተጋብዛለች ማለት ነው ውዶቼ፣ ቅመሟዬ ማለት ነውና ሀይሚዬ ደግሞ የሆነ የሚያስቅ እንትን ይሄ ምንድነው የማዳም ቅመሞች የሚያደርጉት ነገር ነውና አንዳንዴ ፍሪ በምንሆን ሰዓት እኮ ብዙ ነገሮች እናደርጋለን አይደል? ለቀልድ ለምናምን ለጨዋታ እንደዚህ እና ይሄ ታውቁታላችሁ። ጋዙ የለም እንትኑ ምንድነው የሚባለው ሲሊንደሩ ነው። ይሄ ምግብ የምንሰራበት የሚባለው ሲሊንደር ነው አይደለ? ይሄ ሲሊንደሩ ጋዙ ነው ወይስ መስሪያው ነው የሚባለው? አረ ጠፋብኝ ጎበዝ እንዳስቁብኝ የምር እና በሱ የሙዚቃ መሳሪያ አስመስለው ምናምን እንትን ይሉ የለ እንደዛ ያለውን ፖስት አድርጋ ነበር ቲክቶክ ስቶሪዋ ላይ እና እየሳኩ ነበር ማታ ላይ ማለት ነውና እኛ ምን እናደርግ ነበር መሰላችሁ በፊት ማለት ነው አሁን ካለውበት ቤት ሳይሆን እኔ አልহামዱሊላህ ዱባይ ሁለተኛ ከመጣሁኝ ማለት ድሮ ሰርቼ ሀገር ቤት ሄጄ ነበር። ድሮ በውጭ ነበር የምሰራው ማለት ነውና ሀገር ቤት ሄጄ ነው ተመልሼ የመጣሁት እና ተመልሼ ከመጣሁበት ቤት አንድ ኤርትራዊና አንድ ኢትዮጵያዊ ጓደኛ ነበረኝ ማለት ነው አብሮኝ የሚሰሩ እና በጣም እንዋደዳለን ምናምንና ሰዎቹ በሚወጡልን ሰዓት በቃ ድብድብ ነበረ፣ እንጫወት ነበር ምናምን። ውጭ ላይ ደግሞ ይሄ ሳር የሚመስለው ምንጣፍ የለም እሱ ነበርና በጣም ነበረ የምንጫወተው። ከዛ ምንጣፍ አንጥፈን ምናምን ብዙ እንትን እንላለን። ከዛ ምን አደረግን መሰላችሁ? የሆነ ሰዓት ሆዳችንን እርጉዝ እናስመስለውና በቃ ምናምን እያልን ማለት ነው በዛየት እንደዚህ ልብስ ምናምን እንደዚህ እንትን ብለን ሆዳችን ውስጥ ከተን ማለት ነው ልብሳችን ውስጥ ማለት ነው እንደዚህ እርጉዝ መስለን ምናምን እየተቀላለድን እየተጫወትን በዛ እየተራረብን በቃ በጣም ነበር የምንደባደበው የምንጫወተው ምናምንና ብዙ ነገር በቃ በራሳችን ሙድ ፈታ ነበር የምንለው ማለት ነው። እና እሱን ያስታወሰኝ አሁን ቅመምዬ ያደረገችው ስቶሪ ምናምን ልጅቷ ዩኒፎርሟን ለብሳ በዛ በጋዙ ይሄ የሙዚቃ መሳሪያ አለ አይደለም ምንድነው የሚባለው እሱን እየነካኩ የሚጨፍሩት የለም እንደዛ እያደረገች ነበር እንትን ስትል የነበረውና ያ ነገራችን ነው ትዝ ያለኝ እኔ ያስታወስኩት ማለት ነው ቅመምዬ ስቶሪ ያደረገችውን ሳይ እና ብቻ አሁንም ካለሁበት ቤት አልহামዱሊላህ ያው ዛ ቤት ወጥቻለሁ። እኔ ስወጣ በቃ ሁላቸውም ኤርትራም ወደ ሀገር ቤት ሄደች፣ ሌሎችም ደግሞ ሌላኛውም ደግሞ ወጣች ማለት ነው ቀየረች ቤት ምናምን ተበታተን ሱብሃንአላህ። ስንለያይ ግን በጣም ነበረ የከፋን ሁላችንም ማለት ነው። ኤርትራ ወደ ሀገር ቤት ነው ሄደችው ልጅቷ እቺኛዋ ጓደኛዬ ደግሞ ቀይራ ነው እኔም ቀየሬ ማለት ነው እና ወዶችዬ አሁን ካለሁበት ቤት ደግሞ አልহামዱሊላህ እንደዚሁ ሰዎች ጓደኞች አሉኝ። ከጓደኛም በላይ ደግሞ ሲስተር እኔ ጋር ነች ምናምንና
በትርፍ ጊዜ ምናምን የምንጫወተው ጨዋታ ምናምን በቃ ያስቀኛል ብዙ ጊዜና ራሳችንን ፈታ የምናደርግበት መንገድ በተለይ እዛኛው ቤት እያለው ጓደኞቼ ጋር በጣም ነበረ የምንዛዛገው እና እሱን አስታወሰኝ ልላችሁ ነው ውዶቼ። ሌላው ቅመምዬ ሪፖስት ያደረገችው በጣም የሚያሳዝን የሆኑ አዝማሪ አባት ናቸውና በቃ የሚለው ነገር ይሄ የፊቱ ሪያክት ምናምን ነገር በጣም ነው የሚያሳዝነውና ቅመምዬም ከታች ራሱ ኦፌን አባት ብላ እንባ ያቀረረ ኢሞጂ ነው ያስቀመጠችው ማለት ነውና በቲክቶክ ሼር እያደረጉት እኔም ደርሶኛል። በቅመምዬ ቤትም ስገባ 2 ጊዜ ሪፖስት አድርገዋለች ማለት ነውና በጣም ነው የሚያሳዝን። እኔማ እዚህ አረብ ሀገር ሁኜ ውጭ ሀገር ሁኜ ማለት ነው የሆነ እናት አባት ላይክ ወንድም እህትም እንደዚህ ሳይ ቤተሰብ ሳይ የኔ ቤተሰብ ነው ትዝ የሚለኝ ማለት ነውና በዛ እንትን ነው የምቀርጻቸው እና ይሄን አባት ሳየው አባቴ ነው ትዝ ያለኝ አስታወሰኝ ምናምን ፊቱ ፊዚካሉ ምናምን ሪያክቱ በቃ ይሆናል አይደለ በጣም ክፍት ያለው አይነት ነገር ነው የሚመስለው ማለት ነውና በጣም ነው የሚያሳዝነው። ሸርሸር እያደረጉለት ያው ብዙ ሰውም እሱን ለመርዳት ዝግጁ ሆናው ምናምን ያ ዶክተር እንትና የሚባለውም ዶክተር አብይ የሚባለው መንግስታችን ሳይሆን ይሄ ቀዶ ጥገና ምናምን የሚሰራው ሰው ማለት ነው በጣም መልካሙ ሰውዬ እና እሱ ሰው ሪፖስት አድርጎት እንደዚህ ማለት ቪዲዮ ሰርቷል በዚህ ሰውዬ ማለት ነው። ምነው ባንቺ እንጀራ ሁሉም ይቀናሉ እንዳንቺ አይበሉም ወይ ቀን ቀን እየሰሩ ምናልባት ኮፒራይት ካልሰጠኝ በትንሹ ቆርጥ አድርጌ አምጥቼዋለሁ ምናምን ብቻ በትንሹ ይሄን ይመስላል ማለት ነው። በዚህ ስር ነው እንግዲህ ሀይሚዬም ኦፍ የኔ አባት ብላ ሳዝኗት 2 ጊዜ ሪፖስት አድርጋለታለች ማለት ነው። ምን ነው ባንቺ እንጀራ ሁሉም ይቀናሉ እያለ ነው እንግዲህ የገጠመላትና እሱን ነገር እንትን ሲል የፊቱ ሪያክሽን ነው ሰው ያሳዘነው ማለት ነው። ፊቱ ምን ያክል የሆነ በቃ አለ አይደለ እንዴት እንደከፋ አይነት ነገር የሚያሳይ እንትን ነውና ፊቱ ሰው በዛ ነው በቃ ውስጡ እንትን ያለው ማለት ነውና ለማንኛውም አገራችን አሁን ያለችበትም ሁኔታ ከባድ ነውና ሰላም ያደርግልን። ችግር ምናምን ችግር የለውም ውዶቼ ሰርታችሁ ትለወጣላችሁ ምናምን እሱም ደግሞ ሰላም ካለ ነው። ሰላም ከሌለ ግን በቃ ችግሩም አለ በዚህ በኩል ሰላም የለም። ሰርታችሁም ለመለወጥ በጣም አስቸጋሪ ከሆነ ምናምን ሰው ወደ ተስፋ መቁረጥ የሚሄደው ለዛ ነውና ሰላም ያደርግልን። መጀመሪያ ሀገራችንን ሰላም ያደርግልን። ሌላው ነገር ችግር የለውም። የሰው ልጅ ጤና ከሆነ ባለፈው ብያቸዋለሁ ዋናው የሰው ልጅ ጤና ነው። ጤና ከሆነ እኛ ሰርተን ከምንፈልገው ነገር መድረስ እንችላለን። ገባችሁ አይደለና ዋናው ሰላም ጤና ነውና ሁላችንንም ሰላም ጤና ያድርገን። በዛ ላይ ደግሞ ሀገር ቤት ያሉትን ቤተሰቦቻችንን ፈጣሪ ይጠብቅልን ነው የሚባለውና ውዶችዬ ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ ሀይሚዬና ብሩኬ በቤታቸው እንደሚመጡ ተስፋ አድርጋለሁኝ። እንጠብቃለን የኛ ተናፋቂዎች። ሌላው ደግሞ ትናንትና እያየው ነበረ ከሌላ ኦዲየንስ ጋር ተጣልታችሁ ብሩኬንም የሚሳደቡ ልጆች አሉ ምናምን ከሌላ ኦዲየንሶች ጋር ምናምን እንደዚህ የተጣላችሁ ሰዎች ንቃችሁ ተዋቸው ውዶች። አንዳንዴ የበታችነትም ስሜት ብዙ ያናገራልና ተዋቸው ንቃችሁ ማለት ነውና እንደዚህ አይነቱን ንቃችሁ ካልተዋችሁት ሌላ በቃ ዝም ብሎ ይሄ አጀንዳ ነው የሚፈልጉት። ሰው አጀንዳ ነው የሚፈልገው። ገባችሁ አይደለና ጨረቃ ፋሚሊን አትነካኩና ደስታችንን እናጣጥምበት እንዴ። ሲቀጥል ደግሞ ወዶቼ ማወቅ ያለባችሁ ነገር እዚህ ጋር እናንተ ትጣላላችሁ እንጂ እነሱ እዛ እኮ አንድ ናቸው። እዚህ ኦዲየንሶቹ ናቸው የበታችነት ስሜት እየተሰማቸው አንዱን እንትን ለማለት አንዱን ከፍ አንዱን ዝቅ እያደረጉ የሚያራገጡት ማለት። ስለዚህ እነዛ ቅናት ነው እንደዚህ የሚያደርጋቸውና ቅናትን ጭርጭር ያደርጋቸው። ታዋቸው እዛ እነሱ እኮ በየትኛውም አጋጣሚ ምናምን ይገናኛሉ። የአንድ ሀገር ሰው ናቸው ምናምን ጓደኞች ናቸው ይገናኛሉ። ገባቸው አይደለ? እና እነሱ ዞረው ለሚገናኙት ነገር እዚህ ጋር እናንተ እርስ በርስ ባትጣሉ መልካም ነው። ያው በምትወዱት ሰው ሲመጣባችሁ በእልከኝነት ስለምትናደዱ ምናምን ነው እንደዛ እንትን የምትሉት። ግን እነዛ የበታችነት ስሜትና የቅናት ስሜት ስላደረባቸው ነው። ስለዚህ ንቃችሁ ተዋቸው ማለት ነው። ልጆቻችንን እያቀበጥን ብቻ ወደፊት። እሺ ውዶቼ እና መልካም ቀን ይሆንላችሁ። ወይ